በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ኦርቶዶክሳውያን የእግዚአብሔር ቤተሰቦች፣ ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች የዚህ መርሐ ግብር ተካፋዮች ሁላችሁም በያላችሁበት በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር አምላካችን በሀብቱ ስቦ በረድኤቱ አቅርቦ በቸርነቱ ተንከባክቦ ለዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁን። እንደተለመደው ዛሬም የዕለቱን የቅዳሴ ወንጌል ይዤ ወደ እናንተ ቀርቤያለሁ። እሱን በተወሰነ ደቂቃ ለማየት እንሞክራለን። እግዚአብሔር አምላካችን ምስጢሩን ጥበቡን ማስተዋሉን ያድለን። እናንተም የምስራች ቃል የሚደርሳችሁ ኦርቶዶክሳውያን ለራሳችሁም እንድትመለከቱ እንድታደምጡና ለሌሎችም እንድታካፍሉ እንዲሁ አሳስባችኋለሁ። ዛሬ የምንነጋገርበት የዕለቱ የወንጌል ክፍል የማቴዎስ ወንጌል ምዕራፍ 2 ከቁጥር 9 ያለውን መነሻ እናደርጋለን። ወቅቱን የሚመለከተው ወንጌል እሱ ነው። ስለዚህ እሱን እናያለን። እግዚአብሔር አምላካችን በረድኤት ከሁላችን ጋር ይሁን። ቃሉ እንዲህ ነው የሚለው፣ ጥሩ ተሳአሉ ጥዩቀ በእንተ ውእቱ ሕፃን፣ ሂዱና ስለ ሕፃኑ በጥንቃቄ መርምሩ። የማቴዎስ ወንጌል ምዕራፍ 2 ቁጥር 9 ላይ የተመዘገበው ኃይለ ቃል ነው። ይህ ሳምንት ሕፅነት ናዝሬት ይባላል። ያም ማለት እንግዲህ የክርስቶስን መወለድ ተናግረናል፣ በዓሉን አክብረናል። ሕፅነት ማለት ማደግ ማለት ነው። ይህም በሕፃናት ሕይወት ውስጥ የሚታይና ትልቅ ቦታ ያለው ጉዳይ ነው። ናዝሬት ማለት ደግሞ ያደገበት መካነ እድገቱን ያሳያል። ጌታችን የተወለደው በቤተልሔም ነው፣ ያደገው ደግሞ በናዝሬት ነው እና ሊቃውንት አባቶቻችን ልደቱን ካከበርንበት ማግስት ቀጥሎ ያለውን ሳምንት ልደት፣ ሕፅነት፣ ናዝሬት በማለት በሶስት ስያሜዎች ይጠሩታል። ልደት ማለት ያው የክርስቶስ መወለድ ነው። ሕፅነት ማለትም ደግሞ እነሆ የተወለደው ሕፃን ክርስቶስ ማደጉን የሚያሳይ ሲሆን፣ ናዝሬት የሚለው ደግሞ ያደገበትን ቦታ ያመለክተናል ማለት ነው እና በዚህ ወቅት የምንነጋገረውም ስለሱ ነው። ወንጌላዊው ማቴዎስ ይህን መዝግቦታል። ይህንን ኃይለ ቃል የተናገረው ንጉሡ ሄሮድስ ነው። ምክንያቱም በክርስቶስ ልደት አማካኝነት የክርስቶስ ልደት ሲነሳ አብሮ የሚወሳው ምጽአተ ሰብአ ሰገል የሰብአ ሰገል መምጣት ነው። ወርቅ፣ ዕጣን፣ ከርቤ እጅ መንሻቸውን ይዘው ኮከብ እየመራቸው የ2 ዓመት መንገድ አቋርጠው ወደ ቤተልሔም የገሰገሱ የጥበብ ሰዎች ተመዝግበዋል በማቴዎስ ወንጌል እና እነዚህ ሰዎች 2 ዓመት ከተጓዙ ከገሰገሱ በኋላ ፍለጋቸው ክርስቶስ ነው። ሌላ ፍለጋ ሌላ ዓላማ የላቸውም እና ክርስቶስን ሲፈልጉ መዳረሻቸው ደግሞ ቤተልሔምና አካባቢው ነበር። ስለዚህም በወቅቱ የገሊላና የአካባቢው ገዢ የነበረው ሄሮድስ ነበር። ሰብአ ሰገል ወደ ሄሮድስ ቤተ መንግስት አምርተዋል። ሄሮድስም ጥያቄ አቅርበዋል። ጥያቄያቸው ለሄሮድስ ብቻ የቀረበ ባይሆንም በፍለጋቸው ውስጥ ትልቅ ቦታ ይዞ የምናገኘው አይተ ያለው ዘተወልደ ንጉሥ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው የሚል ጥያቄ ነበራቸው። ይሄ ክርስቶስን በፈለጉበት ክርስቶስን ለማግኘት ባደረጉት ጉዞ ሁሉ ከአንደበታቸው ያልተለየ እነሆ ክርስቶስን እስከሚያገኙት ድረስ በአንደበታቸው ውስጥ ያለ የሚነገር ኃይለ ቃል ነበር። ይህን ቃል እየተናገሩ ይህን ቃል እየመሰከሩ ወደ ሄሮድስ ቤተ መንግስት አምርተዋል። ወደ ሄሮድስ ቤተ መንግስት ባመሩበትም ሰዓት የተወለደው የአይሁድ ንጉሥ ወዴት ነው የሰብአ ሰገል ጥያቄ ነበር። የቤተ ክርስቲያን ሊቃውንት አባቶቻችን ስም ላዕላዊ፣ ስም ማዕከላዊ፣ ስም ታሕታዊ 3 አይነት ስም አለ ብለው በትርጓሜያቸው አስቀምጠዋል። ስም ላዕላዊ ማለት አምላክ የሚለው ነው፣ ከፍተኛ ስም ማለት ነው ትርጉሙ። ስም ማዕከላዊ ማለት መካከለኛ ስም ማለት ነው። ስም ታሕታዊ ማለት ደግሞ ዝቅተኛ ስም ማለት ነው። ስም ላዕላዊ ቅድም እንዳልኩት አምላክ የሚለው ነው። ስም ማዕከላዊ ንጉሥ የሚለው ነው። ስም ታሕታዊ ሕፃን የሚለው ነው። ሰብአ ሰገል ከፍተኛውን ስም አልተጠቀሙም። ሲመጡ በጉዟቸው የተወለደው አምላክ ወዴት ነው ብለው አልጠየቁም። ታችኛውን ስምም አልተጠቀሙም። የተወለደው ሕፃን ወዴት ነው አላሉ። ምክንያቱም በአንድ ሀገረ ግዛት ውስጥ በአንድ ቀን 1000 ተወልዶ 1000 ሞቶ ያድራል። ስንቱ ይታወቃል። እንዲሁም መካከለኛውን ስም ግን ተጠቅመዋል። የተወለደው የአይሁድ ንጉሥ ወዴት ነው የሚል ነበር። ስለዚህ ሄሮድስ በድንጋጤ በፍርሃት ውስጡ እየተናጠ ልቡናው እየደነገጠም ቢሆን
ስለዚህ ዕውቀት ይኖራቸዋል ብሎ ያሰባቸውን ጸሐፍቱን፣ ካህናቱን፣ ሌዋውያኑን በቤተ መንግስቱ ሰብስቦ ነበር ለሰብአ ሰገል መልስ ለመስጠት ማለት ነው። ምክንያቱም ሄሮድስ ለዚህ ጥያቄ መልስ መስጠት የሚያስችል አቅም አልነበረውም። የይሁዳንን መንግስትና ዙፋን የያዝ በተንኮል በሴራ ያንን መንግስት እጅ አድርግ እንጂ ነቢያት የተናገሩትን ትንቢት የቆጠሩትን ሱባኤ እንዲሁም የሰው ልጆች የሚጠብቁትን ተስፋ የሚያውቅ አልነበረም። ከተስፋ የራቀ በኃጢአት በበደል በርኩሰትም ውስጥ የነበረ ሰው ነውና ይህ ጥያቄ ከሰብአ ሰገል ሲቀርብለት የግድ መልስ መስጠት ነበረበት። ስለዚህም እሱ በቀጥታ መልስ እንዳይሰጥ አያውቅም። ስለዚህም ባለማወቁ ካህናቱን፣ ጸሐፍቱን፣ ሌዋውያኑን ከሰበሰበ በኋላ ባይቴ የተወለደ ክርስቶስ የአይሁድ ንጉሥ ክርስቶስ የሚወለደው በየት ነው የሚል ጥያቄ ለጸሐፍት ለካህናት አቅርቧል ማለት ነው። እና ጸሐፍትም ያለ ተንኮል በቅንነት እንዲህ በማለት ለሄሮድስ መልስ ሰጥተውታል። ስመ ከማሁ ጽሑፍ በነቢይ ወአንቲኒ ቤተልሔም ምድረ ኤፍራታ ኢቲትያቲም ነገሥተ ይሁዳ ስመ እምኔኪ ይወፅእ ንጉሥ ዘየርዮሙ ለሕዝቤ እስራኤል። የኤፍራታ ፀሐይ የምትሆኝ አንቺ ቤተልሔም ከይሁዳ ነገሥታት የይሁዳ ነገሥታት ከሚነግሱባቸው አህጉር ትበልጫለሽ እንጂ አታንሽም። ሕዝቤን እስራኤልን የሚጠብቅ ንጉሥ ባንቺ ይወለዳልና የሚል ትንቢት ተነግሯል። ስለዚህ ክርስቶስ የሚወለደው የይሁዳ ዕፃ በሆነችው በቤተልሔም ውስጥ ነው የሚል መልስ ለሄሮድስ ነገሩት። ሄሮድስ ይህንን መልስ ከሊቃነ ካህናቱ ከጸሐፍቱ ካገኘ በኋላ ጸሐፍቱን በአንድ በር አስወጥቶ ሰብአ ሰገልን በሌላኛው በር ወደ አዳራሽ አስገብቶ ከጸሐፍቱ ከሌዋውያኑ ያገኘውን ለጥያቄያቸው መልስ የሚሆነውን ነገር ለሰብአ ሰገል ነግሯቸዋል። እንዲህ በማለት የሚወለደው በቤተልሔም ነው። ስለዚህ ሆሩ ተሳሉ ጥዩቀ በእንተ ውእቱ ሕፃን፣ ሂዱና ስለ ሕፃኑ በጥንቃቄ መርምሩ። ወእምከመ ረከብክምዎ ግብኡ ሀቤ ወዜኑኒ ከመ እምጻእ አነሂ ወእስግድ። እነሆ ያገኛችሁት እንደሆነ በእኔ በኩል ተመለሱ፣ እኔም መጥቼ እንድሰግድለት አለ ይላል ሄሮድስ። እውነት ሊሰግድለት አይደለም እንድገለው ሲል ነው። ነገር ግን ይህንን መንፈስ ቅዱስ ካንደበቱ ፊቱን ጸፍቶ አፉን ከፍቶ እንዲናገር አስገድዶታል። ለምን ነው? የቤተ ክርስቲያን ሊቃውንት በትርጓሜያቸው እንዳስቀመጡት የሰብአ ሰገል እምነታቸው እንዲጸና ነው። እነሆ 2 ዓመት የደከሙለት ተስፋ እውን መሆኑ ጊዜው መቃረቡን እንዲረዱና እምነታቸው እንዲጸና፣ ለካስ የዚህም ሀገር ንጉሥ ይሰግድለታል፣ እኛ ብቻ መስሎን የምንሰግድለት ከሩቅ የመጣ ነው ብቻ መስሎን እንዳይሉ የእነሱ እምነት እንዲጸና ምግባራቸው እንዲቀና መጥቼ እንድሰግድለት የሚለውን ኃይለ ቃል ሄሮድስ ወዶ ሳይሆን ተገዶ እንዲናገር አድርጎታል መንፈስ ቅዱስ። ያው መቼም መንፈስ ቅዱስ የሰዎችን አፋቸውን ከፍቶ ፊታቸውን ጸፍቶ ማናገር ልማዱ ነው። እንኳን ሰዎችን የበላምን አህያ ሳይቀር አናግሯታል። በላም በስንፍና አህያውን እየደበደበ ጉዞ ያደርግ በነበረበት ጊዜ ለምን ትደበድበኛለህ? አቀበቱን ውጪው ሜዳውን ሩጪው ብትለኝ የማገለግል አህያ አይደለሁምን? ስለምን ትመታኛለህ ብላ እንድትናገር አፏን ከፍቶታል፣ አናግሯታል። የነቢዩን የበላምን ስንፍና የሟርተኛውን የአስማተኛውን የበላምን ስንፍና የገሰጸው አህያዋ እንድትናገር በማድረግ ነበር። እና ይህ እግዚአብሔር ድንቅ አሰራር ነው። አንዳንዴ አህዮችን አንዳንዴም የቢታንያ ድንጋዮችን ሌላም ጊዜ ዲዳዎችን እንዲናገሩ ስለ ክብሩ እንዲመሰክሩ ያደርጋቸዋል። ይህ የእግዚአብሔርን ስራውን የምናደንቅበትና ቸርነቱን የምንገልጥበት መንገድ ነው። እና ሄሮድስ ልቡናው ባያምንም በፍርሃት የሚናጥ የሚናወጥ የሚደነግጥ በላይ ላይ ንጉሥ ተወለደን ብሎ የውስጥ ሽብር የገጠመው ቢሆንም እንኳ እኔም መጥቼ እንድሰግድለት ሄዳችሁ ስለ ሕፃኑ በጥንቃቄ መርምሩ፣ እኔም መጥቼ እንድሰግድለት የሚለውን ኃይለ ቃል ተናግሯል። እና ሰብአ ሰገልም ይህንን የንጉሱን ሄሮድስን ቃል ሰምተው ሕፃኑ ክርስቶስ ወደ ተወለደበት ወደ ቤተልሔም አምርተዋል ነው። እና በዚህ ጊዜ የተነገረ ኃይለ ቃል ነው። ስለ ሕፃኑ በጥንቃቄ መርምሩ፣ ያገኛችሁት እንደሆነም መታችሁ በእኔ በኩል መታችሁ ንገሩኝ፣ እኔም መጥቼ እንድሰግድለት በማለት ነው የተናገረው። እና እንግዲህ በዚህ ኃይለ ቃል ሕፃኑ የተባለው ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደው የሁላችን አምላክ የሁላችን ቤዛ የዓለም መድኃኒት የሆነው ክርስቶስ ነው። ሰው በመሆኑ ከድንግል በመወለዱ በጨርቅ ተጥሎ ተጠቅሎ በቤተልሔም በከብቶች በረት ተጥሎ በመታየቱ ሕፃን ተብሏል። ነቢያትም ይሆን በትንቢታቸው ይገልጸዋል። ቀደም ሲል ነቢይ እግዚአብሔር ኢሳይያስ በትንቢቱ ምዕራፍ 7 ከቁጥር 14 ጀምሮ
ናሁ ድንግል ትጸንስ ወትወልድ ወልደ፣ እነሆ ድንግል በድንግልና ትጸንሳለች በሕቱም ድንግልናም ወንድ ልጅን ትወልዳለች ብሎ ነበር። ይህ ወንድ ልጅ ነው ሕፃን የተባለው። የወንድ ልጅ ሕፃን ተብሎ ተጠርቷል። በሌላ መልኩም ምዕራፍ 6 ቁጥር 9 ምዕራፍ 9 ቁጥር 6ን ስናነበው በትንቢተ ኢሳይያስ ሕፃን ተወልደ ለነ ወልደ ተውበ ለነ ወቅድመት ዲበ መትከፍቱ ወይሰመይ ስሙ አብየ ምክር አበ ዓለም ወመላከ ሰላም ወአልቦ ማኅልቅት ለሰላሙ። ሕፃን ተወለደልን ብላቴናም ሆኖ ለሕማም ለሞት ለመከራ ተሰጠልን፣ አለቅነትን በጫንቃው ላይ ነው ሲል መስክሮ ነበር ነቢይ እግዚአብሔር ኢሳይያስ። የኢሳይያስ በሀብተ ትንቢት፣ የሄሮድስ ግን በክፋት የተነገረ ነው። ምክንያቱም ሄሮድስ ሕፃን ሆኖ በጎል ተጥሎ በጨርቅ ተጠቅሎ በዓይነ ትንቢት ተመልክቶታል። የራቀው ቀርቦለት የተሰወረው ተገልጦለት በመንፈስ ቅዱስ ተቃኝቶ በጸጋ እግዚአብሔር ተሞልቶ ቅድመ ልደተ ክርስቶስ 700 ዓመት የነበረው ኢሳይያስ ምስጢረ ልደቱን አይቷል። መንፈስ ቅዱስ ገልጾለት በክፋት ሳይሆን በትንቢት ሕፃን ተወለደልን በማለት መስክሯል። ሄሮድስ ግን በክፋት ነው ይህን ያለው። ስለ ሕፃኑ በጥንቃቄ መርምሩ የሚለው የሄሮድስ ንግግር ክፋት የወለደው ነው። ክፋት የወለደው ከደግነት የመነጨ አይደለም። ምክንያቱም ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው ሲሉት፣ እሱ ግን ስለ ሕፃኑ በጥንቃቄ መርምሮ ነው ያለው። ምክንያቱም ንጉሥ የሚለውን መስማት መቀበል ስላልፈለገ ነው። ይሄ የክፋት ነው። በእርግጥም የተወለደው ሕፃን ብቻ አይደለም፣ ንጉሥ ነው። ከዚያ ሲያልፍ ደግሞ አምላክ ነው። ሰማይና ምድርን የፈጠረ ቅድመ ዓለም ከአብ አካል ዘማካል ባህሪ ዘምባህሪ የተወለደ ድኅረ ዓለም ከእመቤታችን ከቅድስት ድንግል ማርያም ያለ አባት የተወለደ አልቦቱ እም በሰማያት ወአብ በዲበ ምድር፣ በሰማይ እናት በምድር አባት የሌለው በቀዳማዊ ልደቱ ያለ እናት በዳህራዊ ልደቱ ደግሞ ያለ አባት የተወለደ ቅድመ ዓለም ከአብ ያለ እናት ድኅረ ዓለም ከእመቤታችን ያለ አባት ያለ ዘርአ ብእሲ በሕቱም ድንግልና የተጸነሰ በሕቱም ድንግልና የተወለደ ነው እና ሄሮድስ ንጉሥ የሚለውን መቀበል አልፈለገም። ስላልፈለገ ስለ ሕፃኑ በጥንቃቄ መርምሩ፣ ያገኛችሁትም እንደሆነ በእኔ በኩል ተመለሱ አለ ይላል። ሕፃን ለማለት የፈለገው ሄሮድስ ንጉሥ የሚለውን ላለመቀበል ነው። ነገር ግን ሰብአ ሰገል ሕፃን የሚለውን አልተጠቀሙም፣ አምላክ የሚለውንም አልተጠቀሙም። መካከለኛውን ንጉሥ የሚለውን ቃል ግን ተጠቅመዋል። ይህም እግዚአብሔር የገለጠላቸው ምስጢር ነው። ሕፃን ቢሉ እንዴ በእስራኤል ከተማ ስንት ሕፃን ተወልዶ ያድራል ባሏቸው ነበር። ንጉሥም ቢሉ አምላክም ቢሉ ሞኞች ተላሎች፣ ሰማይና ምድር የማይወስነውን አምላክ ማን ወስኖት ነው የሚወለድ እንዳይሏቸው መካከለኛውን ስም ተጠቅመዋል። የተወለደው የአይሁድ ንጉሥ ወዴት ነው የሚለውን ይህ እግዚአብሔር የገለጠላቸው ነበር። ነገር ግን ሄሮድስ እግዚአብሔር የገለጠውን ሰብአ ሰገል ደፍረው የመሰከሩትን ይህንን ኃይለ ቃል መቀበል አልፈለገም፣ አልደፈረም። ከኔ በቀር ንጉሥ ሌላ ንጉሥ የለም ብሎ ነው የሚያስበው። ሰብአ ሰገል ግን ነገስታት ቢሆኑም የአይሁድ ንጉሥ የተወለደበት ጊዜው እንደደረሰ አውቀዋል። የእስራኤል ተስፋ የተፈጸመበት ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ስጋ፣ ሕዝብና አሕዛብ የተገናኙበት ጊዜ እንደሆነ ተረድተዋል። ስለዚህ መካከለኛውን ስም ሲጠቀሙ ሄሮድስ በክፋት ዝቅ ሲያደርገው ታችኛውን ስም ሲጠቀም እናያለን። እንደ ኢሳይያስ በትንቢት ቢሆን ጉዳት አልነበረውም። በክፋት ነው ግን ሄሮድስ ያለው። ስለ ሕፃኑ በጥንቃቄ መርምሩ። ይህ ማለት አንድ ሕፃን ተወልዶ ይሆናል፣ ስለዚህ ስለሱ መርምሩ ነው እያለን ያለው። ስለዚህ ነገር ግን የተወለደው ሕፃን ሄሮድስ እንደሚለው አይነት ሕፃን አይደለም። የሰማይና የምድር ፈጣሪ ሰብአ ሰገል ከሩቅ መጥተው የሚሰግዱለት፣ ወርቅ፣ ዕጣን፣ ከርቤ እጅ መንሻ የሚቀርብለት፣ ወርቅ፣ ዕጣን፣ ከርቤ ብቻ አይደለም የመላእክትና የሰው ልጆች ምስጋና ዕለት ዕለት የሚሰዋለትና የምስጋና መስዋዕት ከፍጥረታት ሁሉ የሚቀበል ነው። ሄሮድስ ይህን ባለመረዳቱ ሕፃን ሲል እንሰማዋለን። በክፋት ተሞልቶ በምቀኝነት ተሞልቶ ነው። ሰብአ ሰገል ግን የተወለደው የአይሁድ ንጉሥ ወዴት ነው? ልንሰግድለት መተናልና ነው የሚሉት። እንግዲህ ይህ ሕፃን ቀደም ሲል እንዳልኩት ነቢዩ ኢሳይያስ የተናገረለት የመሰከረለት ነው። ሕፃን ተወለደልን ተብሎ የተነገረለት በአዲስ ኪዳን መጻሕፍትም በልዩ ልዩ መልኩ የተመሰከረለት ነው። በዮሐንስ ራእይ ምዕራፍ 12 ቁጥር 6 ላይ እንዲህ በማለት ተመዝግቦ እናገኘዋለን። ወወለደት ወልደ ተባይተ ዘውቱ ይሬዎሙ ለአሕዛብ በበትረ ሐጺን፣ ሴቲቱም ወንድ ልጅ ወለደች፣ ይህም አሕዛብን በብረት በትር የሚገዛቸው ነው ይልና ወቆመ ውእቱ አርዌ አምጻረ ይእቲ ብእሲት እምከመ ወለደት ይብላ ሕፃና።
እነሆ አውሬው ፊት ለፊቷ ላይ ቆመ፣ የወለደችውን ሕፃን ይበላው ዘንድ ነው የሚለን። እንግዲህ በሄሮድስ አድሮ ሊያሰድደው ሊያስገድለው መፈለጉን የዲያብሎስ ክፉ ስራ በሄሮድስና በሄሮድሳውያን መገለጡን ያሳየናል። እና በዚህ ላይ የወለደችውን ሕፃን ይበላ ዘንድ ተብሎ ተነግሮለታል። እና ይህ ሕፃን ግን ሕፃን ብቻ አይደለም። ዘውቱ ይሬዎሙ ለአሕዛብ በበትረ ሐጺን፣ አሕዛብን በብረት በትር የሚገዛ ነው ይለዋል። እንግዲህ ብረት ጽኑ ነው፣ ብረት የሚያደቅ ነው፣ የሚሰብር ነው። ይህም አሕዛብን በብረት በትር ማለት በጽኑ ስልጣን የባህሪ ስልጣን ያለው የባህሪ ጌትነት ገንዘቡ የሆነ መሆኑን ነው የሚያሳየን። ስለዚህ የተወለደው ሕፃን ብቻ አይደለም። በእርግጥ ሄሮድስ እንዳለው በጥንቃቄ መመርመር ያስፈልጋል። በጥንቃቄ መረዳት ያስፈልጋል። በጥንቃቄ ያልመረመሩ ያልተረዱ ሁሉ ለውድቀት ተዳርገዋል። ነቢዩ አረጋዊው ካህኑ ስምዖን እንዳለው ማለት ነው። ነቢዩ አረጋዊው ካህኑ ስምዖን ምን ነበር ያለው? እነሆ ጌታችን 40 ቀን ተቆጥሮለት ወደ ቤተ መቅደስ በእናቱ እቅፍ ላይ ሆኖ ወደ ቤተ መቅደስ ባመራበት ሰዓት አረጋዊው ስምዖን በክንዶቹ ታቀፈው ነው የሚለን እና ከታቀፈው በኋላ ነው ያ እርጅናው ሲወገድለት ከብሌት ሲታደስ ከእርጅና እንደገና ኃይል አግኝቶ በርትቶ በመቅደሱ በቆመበት ሰዓት እመቤታችንን እንዲህ ብሏት ነበር። ዝንቱ ሕፃን ስዩም ለድቀቶም ወለተንሶቶም ለብዙሃን ሙሰ እስራኤል። እነሆ ይህ ሕፃን ከብዙዎች ለእስራኤላውያን ለትንሳያቸውም ለውድቀታቸውም ምልክት ነው ብሏት ነበር። ስዩም የተሾመ ነው የሚለው ማለት የባህሪያ አምላክ ነው። ቢያምኑበት የዘላለም ሕይወት መንግስተ ሰማያትን የሚያወርስ፣ ቢሰናከሉበት ባያምኑበት ደግሞ ከክብር ውጭ የሚያደርግ አሕዛብን በብረት በትር የሚገዛ ወንጌላዊ ዮሐንስ እንዳለው በራዩ አረጋዊ ስምዖን እንዳለው ደግሞ ለብዙዎች ለውድቀታቸውም ለመነሳታቸውም ምልክት የሆነ ሕፃን ነው። ስለዚህ ይህን በጥንቃቄ መመርመር ያስፈልጋል። በብረት በትር የሚገዛ ማለት የባህሪ ስልጣን ገንዘቡ የሆነ ሕፃን ስለተባለ ኃይል የሌለው አይደለም፣ ድኩም አይደለም። የድኩማን ኃይላቸው ነው። ተስፋ የቆረጡት ተስፋቸው ነው። የወደቁትን የሚያነሳቸው ነው። ዝንቱ ሕፃን ጽኖሙ ወኃይሎሙ ለእስራኤል። ይህ ሕፃን ለእስራኤላውያን ጽናቸውም ብርታታቸውም ነው የሚለን። ይህ ሕፃን የጻድቃን ሞገስ ነው። ይህ ሕፃን የራቁትን የሚያቀርብ የተበተኑትን የሚሰበስብ ነው። ይህ ሕፃን የወደቀውን የሰው ልጅ ወደ ዘላለም ሕይወት የሚመልስ ነው። የረከሰውን የሰው ልጅ የሚቀድስ ነው። ስለዚህ ስለ ሕፃኑ በጥንቃቄ መመርመር ያስፈልጋል። ክርስቲያኖች ሰብአ ሰገል ከሩቅ ወርቅ፣ ዕጣን፣ ከርቤ እጅ መንሻ ቋጥረው ሩቅ መንገድ አቋርጠው ይህን ሕፃን ፍለጋ መጥተዋል። ምክንያቱም ይህ ሕፃን የሰማይና የምድር ፈጣሪ ነው፣ የዓለም ሁሉ ጌታ ነው። ሐዋርያው ቅዱስ ጳውሎስ ስለዚህ ሕፃን እንዲህ ነው የሚለን በሮሜ መልእክቱ ምዕራፍ 5 ቁጥር 9 ላይ እንዲህ ይላል ስለ እስራኤላውያን ክብርና ልዕልና እየተናገረ እየመሰከረ ነው የሚመጣው። መጀመሪያ እንዲህ በማለት እሉ ሙንቱ እስራኤል እስራኤላውያን እሊ እስራኤላውያን ለሎሙ ሕግ ያላቸው ወሎሙ ስርዓት ያላቸው ወሎሙ አሰፎ ተስፋ ያላቸው ይልና ወእምኔሆሙ ተወልደ ክርስቶስ በሥጋ ሰብ ከነሱም የሰውን ሥጋ ነስቶ ክርስቶስ ተወለደ ነው የሚለን። ክርስቶስ ተወለደ ይልና ዘውቱ አምላክ ቡሩክ ለዓለም ዓለም፣ ይህም ለዘላለሙ የተባረከ አምላክ ነው ይለናል። ዝም ብሎ ተራ ሕፃን አይደለም የተወለደው። በቤተልሔም በከብቶች በረት የተጣለው በጨርቅ የተጠቀለለው ሰማይና ምድርን የፈጠረ የባህሪ አምላክ እንጂ ዝም ብሎ ሕፃን አይደለም። ሄሮድስ እንደሚያስበው እንደሚገምተው አይነት አይደለም። ስለዚህ በጥንቃቄ መመርመር ያስፈልጋል። ዛሬም በግብር ልቡናቸው ሄሮድስን የመሰለ ሄሮድስን የተከተለ አካላት በጥንቃቄ ከመመርመር ርቀው በድንቁርና ተሸብበው የሕፃን ፍጡር የሚመስላቸው ብዙዎች ናቸው። ፍጡር የሚመስላቸው አምላክነቱን የማይረዱ የባህሪ አምላክ መሆኑን የማይገነዘቡ ብዙዎች አሉ። ነገር ግን ሄሮድስ በጥንቃቄ መርምሩ ይለናል። ያንን ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በጥንቃቄ ነገረ ክርስቶስን መርምራ አጣርታ ተገንዝባ ይህ ሕፃን ማን ነው ስለሚለው በቂ መልስ የምትሰጠው ኦርቶዶክሳዊት ቤተክርስቲያን ናት። ይህ ሕፃን እውነት ነው በከብቶች በረት ተጥሎ በጨርቅ ተጠቅልሎ ታይቷል። በጊዜ ሕፃናት ሲያለቅስ ተሰምቷል። በእናቱ እቅፍ ላይ በእመቤታችን በቅድስት ድንግል ማርያም እቅፍ ላይ ታይቷል። እንደ ሕፃናት ጡት ሲለምን ታይቷል። እንዳለው ሊቁ ቅዱስ ዲዮስቆሮስ እንዳለው አንሶሶ ገሃደ ዋስተራየ ከመሰብ ያው በግልጽ ታየ።
እንደ ሰው ተመላለሰ፣ በበህቅ ልህቀ በየጥቂቱ አደገ ይለዋል። ምንድነው የሚለው? እያለቀሰ ከናቱ ጡት ወተትን ሲለምን ታየ ነው የሚለው። ከናቱ ጡት እንደ ሕፃን ግዘ ሕፃናትን አላፋለሰም። ነገር ግን እንዲህ ስላየ ነው ተራ ሕፃን ተራ ፍጡር እንዳይመስለን መጠንቀቅ ያስፈልጋል። ይሄ ሕፃናትን በእናታቸው ማህፀን የፈጠረ እነሆ ዓለምን የሚመግብ የዓለም መጋቢ መሆኑን በጥንቃቄ መመርመር ያስፈልጋል። እነሆ ሰብአ ሰገል ሄሮድስ እንዳለው ሄደው በጥንቃቄ መርምረውታል፣ አይተውታል፣ ተረድተውታል። ሳጥኖቻቸውን ከፍተው በፊቱ ወድቀው ሰግደውለታል። ወርቁን፣ ዕጣኑን፣ ከርቤውን ገብረውለታል። እነሆ የነቢያት ትንቢት የአበው ምሳሌ የሚፈጸመው በዚህ ሕፃን እንደሆነ በሚገባ ተገንዝበዋል። ስለዚህ ይህን የተገነዘቡ ሰብአ ሰገል ንጉሠ ነገሥትነት በሱ ከመስገድ አልከለከላቸውም። በፊቱ ከመንበርከክ አልገደባቸውም። እንቅፋት አልሆነባቸውም። ራሳቸውን ዝቅ አድርገው የሰገዱለት፣ ሳጥኖቻቸውን ከፍተው ወርቅ፣ ዕጣን፣ ከርቤ እጅ መንሻውን የገበሩለት ስለተረዱት ነው፣ በጥንቃቄ ስለመረመሩት ነው። እና ይህን ሕፃን ቤተክርስቲያን የምትረዳው ዓለም እንደሚረዳው አይደለም። ዓለም ከሚረዳው በተለየ ሁኔታ ነው። ይህ ሕፃን በከብቶች በረት በተወለደበት በእናቱ እቅፍ ላይ በነበረበት ሰዓት ሰማይና ምድርን አንድ ያደረገ ያዋሃደ ሰውና መላእክትን ያገናኘ እነሆ የእረኞችንና የመላእክትን ምስጋና በአንድነት የተቀበለ ነው። ሰማያውያን መላእክት፣ ምድራውያን ደቂቀ አዳም በአንድነት ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ፣ ለእግዚአብሔር በሰማይ ምስጋና ሲሉ ያመሰግኑ። ለእግዚአብሔር ነው ያሉት። ይህ የተወለደው እግዚአብሔር ነው። ከሦስቱ አካላት አንዱ አካል ነው፣ ሌላ አይደለም። ለእግዚአብሔር በሰማይ ምስጋና በምድርም ለሰው ልጅ በጎ ፈቃድ፣ እርቅ ተጀመረ፣ ሰላም ተበሰረ ብለው አመስግነዋል እረኞች ከመላእክት ጋራ ማለት ነው። እና ይህ ሕፃን ሰማያውያንና ምድራውያን የሚያመሰግኑት የሚንበረከኩለት፣ ሄሮድሳውያን ሊገሉት የሚፈልጉት ነገር ግን ሊገሉት የማይቻላቸው ዓለምን ለማዳን ለዓለም ቤዛ ለመሆን በ33 ዓመቱ እንጂ ከዚያ በፊት ደሙ የማይፈስ ለዓለም ቤዛ ለመሆን የወረደ የተወለደ ሕፃን ነው። የሰው ልጆች ፍቅር ያገበረው በጊዜ ሕፃናት የተገለጠ ለሰው ልጆች መነሳት ለሰው ልጆች የዘላለም ሕይወት ዋናው መሰረቱ እሱ ነውና ስለዚህ ስለ ሕፃኑ በጥንቃቄ መርምሩ ይለናል። በጥንቃቄ መመርመር ያስፈልጋል። በጥንቃቄ መመርመር እንዲሁ ዝም ብሎ በመሳሪያ ቁሳዊ በሆነ ነገር አይደለም። በቅዱሳት መጻሕፍት በቃለ መምህራን ቤተክርስቲያን በምታስተምረው ትምህርት በምትኖረው ሕይወት ይህንን በጥንቃቄ መመርመር ያስፈልጋል። እንደ ሕፃን በጨርቅ ተጠቅሎ በጎል ተጥሎ በጊዜ ሕፃናት ሲያለቅስ ሲያዩት ፍጡር ሊመስል ይችላል። ነገር ግን አይደለም። የዓለም ፈጣሪ መሆኑን በደንብ መረዳት ያስፈልጋል። በቤተልሔም በከብቶች በረት ያመሰግኑ የነበሩ እረኞች በከብቶች በረት በእናቱ እቅፍ አይተውታል። ወበህየረ ከብዎ ምስለ አቡሁ በሰማያት እንደገና በሰማይ ደግሞ በአባቱ ቀኝ በዘባነ ኪሩብ ላይ የተመለከቱት ነው የሚለን። ሕፃን ነው፣ በከብቶች በረት ተወልዷል። ነገር ግን ተወስኗል። መላእክቱን አልለቀቀም። ይሄ በጣም እጅግ የሚጠልቅና የሚረቅ ጉዳይ ነው። ይህንን በጥንቃቄ መመርመር ያስፈልጋል። በእምነት ሆኖ መመርመር ያስፈልጋል። በፍልስፍና መረዳት አይቻልም። በፍልስፍና መረዳት የሚቻል አይደለም። ይህ ጥልቅ ምስጢር ነው፣ ምስጢረ ሥጋዌ የምንለው ማለት። ስለዚህ ስለ ሕፃኑ በጥንቃቄ መርምሩ ነው ያለው። ሄሮድስ ይህን ያለው ሊያምንበት እውነት በጥንቃቄ መርምረው ቢነግሩት ሊቀበለው አልነበረም። ሄዶ ሊገለው ነበር፣ ፍላጎቱ ያ ነበር። በዚህ ምክንያት ከ144,000 ሕፃናትን ፈጅቷል ሄሮድስ። ይህን ያደረገው ክርስቶስን ለመግደል ፈልጎ ነበር፣ ለሌላ አይደለም። ነገር ግን ሕፃኑ ሄሮድስ እንዳሰበው አይደለም። ሄሮድስ ካሰበው ሄሮድስ ካቀደው ውጭ ነበር። የሄሮድስ ሐሳብና የሄሮድስ እቅድ እሱን ለመግደል ነበር። ነገር ግን ሄሮድስ በሰይፍ የሚገድለው አይደለም። በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ለዓለም ቤዛ ለመሆን የመጣ የዓለም ሕይወት የዓለም መድኃኒት ምክንያት ነው የሕፃን። ስለዚህም ነው ብዙ ጊዜ መጻሕፍትን ስናነብ ተሰናከሉበት የሚል ኃይለ ቃል እናገኛለን። ዛሬም አንዳንዶቹ ነቢይ ነው፣ አንዳንዶቹ አማላጅ ነው፣ አንዳንዶቹ ፍጡር ነው ሲሉት ይሰማል። ይሄ በጥንቃቄ ካለመመርመር የሚወለድ ከስንፍና የሚወለድ ነው። በጥንቃቄ መርምራ የምታውቀው የምትረዳው ቤተክርስቲያን ግን ይሄ በደንብ ትረዳለች። እነሆ ሲራብ ሲጠማ ባየ ጊዜ ፍጡር እንዳይመስል ተጠንቀቅ። በመርከብ ላይ ሲተኛ ባየው ጊዜ ፍጡር ነው ብለህ አታስብ።
ሲራብ ሲጠማ ባየው ጊዜ ፍጡር ነው ብለህ እንዳታስብ ተጠንቀቅ። 5 እንጀራ 2 ዓሣ አበርክቶ 5000 ሕዝብ ሲያጠግብ ደግሞ ተመልከት። መጋቢነቱን በዚህ ትረዳለህ። በመርከብ ላይ ሲተኛ ባየው ጊዜ ፍጡር ነው ብለህ እንዳታስብ ተነስቶ ነፋሳትን ውቅያኖሱን ሲገስጸው ተመልከት ነው የሚለን። አዎ ሲተኛ እውነት ነው ፍጡር ይመስላል። ኖመ ከመውሉደ ሥጋ ነው የሚለው። ሥጋ እንደለበሰ እንደ ሥጋዊ ደማዊ ሰው ተኛ አንቀላፋ ይለዋል። ይሄ ፍጹም ሰው መሆኑን የሚገልጥልን የሚያረጋግጥልን ነው። ደቀ መዛሙርቱ ንቃ ሊቅ አድኅነነ ከመ ይንሙት፣ መምህር ስንሞት አይገድምን ተነስ ንቃ አድነን ሲሉት ግን ወተንሥኦ ገሠጾሙ ለነፋሳትን ወለማዕበለ ባሕርኒ፣ ተነስቶ ነፋሳትንም ማዕበሉንም ገሰጸ። ወኮነ ዐቢይ ዛይል፣ ታላቅ ጸጥታ ሆነ ነው የሚለን። ጆሮ የሌላቸው ነፋሳት የሚሰሙት የሚታዘዙለት፣ መስሚያ ጆሮ ማገናዘቢያ አእምሮ ያልተሰጣት ባሕር የምታደምጠው ይጼዎ ለማዕበል በቃሉ ውእቱኒ ይሰጠው እንዘ ይርድ፣ ውሃውን በቃሉ ይጠራዋል ውሃውም እየተንቀጠቀጠ ወደሱ ይመጣል ተብሎ የተነገረለት ነው። ስለዚህ ይህ ሕፃን በጥንቃቄ ልንመረምረው ልንረዳው ይገባል። ስለዚህ ቤተክርስቲያናችን አሁን ስለዚህ ሕፃን ተወለደ ስላለችን ሕፃን ስለ እድገቱ ትነግረናለች። እንግዲህ በቤተልሔም ተወልደ ወበናዝሬት ተሐጽነ ነው የምትለን። ሕፃንነቱን ትነግረናለች። በቤተልሔም ተወለደ በናዝሬት አደገ ነው የምትለን። መካነ ልደቱ ቤተልሔም፣ መካነ እድገቱ ናዝሬት ናት። መካነ ስደቱ ምድረ ግብጽ ምድረ ኢትዮጵያ ናት። እነሆ ሕጽነት፣ ይህ ሰሞን ሕጽነት ነው የሚባለው ከልደቱ ጋር ተያይዞ የሚነገረው ወይም ደግሞ ናዝሬት ይባላል። እድገቱንና መካነ እድገቱን ነው የሚያወሳልን በዚህ ሰዓት። እንግዲህ ናዝሬት ጌታችን ያደገባት የተመላለሰባት መጠሪያው ያደረጋት የናዝሬቱ ኢየሱስ ተብሎ የተጠራባት ናት ናዝሬት። ናዝሬት እጅግ ትንሽ መንደር ናት። የቤተክርስቲያናችን ሊቅ ቅዱስ ያሬድ በመጽሐፈ ድጓው እንዲህ ሲል ገልጧል። ናዝሬት እምገሊላ ተንእስ አጸደ ወበጸጋ ትትለያል ፈድፋደ። ናዝሬት ከገሊላ ይልቅ በቦታነት ታናሽ ናት፣ በጸጋ ግን ታላቅ ናት ይለናል። ምክንያቱም የጸጋ ሁሉ ምንጭ ክርስቶስ ያደገባት የተመላለሰባት ድንቅ ድንቅን ያደረገባት የተጠራባት ፈርጥ ጌጥ የሆናት ስለሆነች ናዝሬት በቦታነት ታናሽ ነገር ግን በቦታነት ታናሽ ብትሆንም ደግሞ በጸጋ ታላቅ ከፍ ያለች መሆኗን ይነግረናል። ስለዚህ የታላቅነቷ ምንጭ ደግሞ በውስጡ ያደገው ክርስቶስ ነው ማለት ነው። ሕፃን የተባለው መድኃኔዓለም ክርስቶስ ሕፃኑ አረጋዊ ይለዋል የመልካ መድኃኔዓለም ደራሲ ደግሞ መድኃኔዓለም ክርስቶስ ሕፃኑ አረጋዊ፣ በሰውነትህ ሕፃን በቃልነትህ ብሎ የመዋይል ሕፃንና አረጋዊ ሆንክ መድኃኔዓለም ሆይ እፎ ቀሰፉከ በአውደ ቀያፋ ወሌዊ። በቀያፋና በይሁዳ በሌዊ አደባባይ እንዴት ገረፉ ካህናተ የይሁዳና የሌዊ ካህናት እንዴት ገረፉ። መድኃኔዓለም ሆይ ሕፃንና አረጋዊ አንተ ነህ እያለ ይገልጠዋልና ስለ ሕፃኑ በጥንቃቄ መርምሩ ነው የሚለን። እንግዲህ ነገረ ክርስቶስን ስንሰማ በጥንቃቄ መመርመር ያስፈልጋል። ሕፃን ነው ስንለው የባሕርይ አምላክ መሆኑን መረዳት ካልቻልን ችግር ነው። ሕፃንነቱን ብቻ የሚያይ ሰው የባሕርይ አምላክነቱን ካልተረዳ ብዙ እንቅፋት ይገጥመዋል ማለት ነው። እና ይህ ሕፃን እንደ ሌሎች ሕፃን አይደለም፣ ከሌሎች ሕፃን ይለያል። ምክንያቱም 9 ወር ከ5 ቀን በእናቱ ማኅፀን በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደ ነው። ልደቱን በለዘር ነው፣ ያለ ዘር አብሲ የተወለደ በምድራዊ ልደቱ አባት የሌለው። ስለዚህም ራሱን ወልደ እጓለ እመሕያው የሰው ልጅ እያለ የጠራ ራሱን እኮ የሰው ልጅ ያለው ያለ ምክንያት አይደለም። ጌታችን እከሌ የሚባት ምድራዊ አባት ስለሌለው ነው። ሰማያዊ አባት አለው በቀዳማዊ ልደቱ። ይህ በዮርዳኖስ ተገልጧል። የምወደው ልጄ ይህ ነው እርሱን ስሙት ያለው የባሕርይ አባቱ እግዚአብሔር አብ ነው። እመቤታችን እንኳን ወደ ቤተ መቅደስ ለ3 ቀን ባጣችው ጊዜ በሊቃውንቱ መካከል ስታገኘው ኦ ወልዴ ለምን ትከመዘ ረሰይከን ነው ያለችው። ልጄ ሆይ ለምን እንደዚህ አደረከን? ሰራይነን ዘናሰሰከ አለኒ ወአቡከኒ፣ እኔና ዮሴፍ ስንፈልግ ደከም። እኔና አባታ አይደለም ያለችው፣ እኔና ዮሴፍ ነው ያለችው። ስንፈልግ ደከም ስትል ለምን ታሰሱኒ፣ ለምን ፈለጋችሁ? የተአምሩ ከመይደልወን አሃሉ ሰዛዊ ቤት፣ በአባቴ ቤት በቤተ መቅደስ መኖር እንዲገባኝ አታውቁምን ነበር ያላቸው። የአባቴ ቤት ሲል የጠራው ቤተ መቅደሱን ነው።
እና በአባቱ ቤት ለቤተ መቅደሱ ባለርስት ባለቤት የሆነ የቤተ መቅደሱ ክብርና ጌጥ ውበትና ድምቀት ሽልማት የሆነ ራሱ ክርስቶስ ነው። እና ይህን ሕፃን በጥንቃቄ መመርመር ያስፈልጋል። ነቢያት በጥንቃቄ በሀብተ ትንቢት መርምረውታል፣ በነገረ ትንቢት መርምረውታል፣ ፈልገውታል። ለዚያ ነው እኮ ነቢዩ ሚክያስ ቀደም ሲል ስለ ቤተልሔም ስለ መካነ ልደቱ ሲናገር በምዕራፍ 5 በትንቢቱ ምዕራፍ 5 ቁጥር 2 ላይ ወአንቲኒ ቤተልሔም ምድረ ኤፍራታ ኢቲያቲ ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘየርዮሙ ለሕዝበ እስራኤል። የኤፍራታ ፀሐይ የምትሆኚ አንቺ ቤተልሔም የይሁዳ ነገሥታት ከሚነግሱባቸው አህጉር ትበልጫለሽ እንጂ አታንሽም። ሕዝቤን እስራኤልን የሚጠብቅ ንጉሥ ክርስቶስ በአንቺ ይወለዳልና ሲል ነው የገለጣት። እንግዲህ ነቢዩ ሚክያስ ይህን ትንቢት ሲናገር ሌሎችን አህጉር ሌሎችን አገሮች መንደሮች ሲያስተምር ሰንብቶ መሸት ሲል ቤተልሔም አካባቢ ደረሰ ይላሉ መተርጉማን አባቶቻችን። እና ቤተልሔም እንዳልሆነውን አያት። ቋያ በቅሎባት፣ አራዊት ሰልጥነውባት፣ ተፈታ፣ ጫካ ወርሷት፣ አራዊት ሲፈነጩባት ተመለከተ ነው የሚለን። እና ይህን የተመለከተው ሚክያስ እንዲህ ነው ያለው፣ አንቺ ቤተልሔም እንዲህ እንደተፈታሽ፣ ቋያ እንደበቀለብሽ፣ አራዊት እንደሰለጠኑብሽ፣ ጫካ እንደወረሰሽ አትቀሪም። የነጋሪት ድምፅ ይሰማብሻል፣ የነጋሪት ድምፅ ይሰማብሻል፣ ሕዝብና አሕዛብ ይገብሩብሻል እያለ ትንቢት ተናግሯል። ንጉሥ ይወለድብሻል በማለት ተናግሮ ነበር። እና ይህ ለጊዜው ንጉሥ ነግሶባት ሁሉ ተደርጎባታል፣ አሕዛብ ገብረውባታል፣ እስራኤል ደጅ ጸንተውባታል። ይህ ለጊዜው ምሳሌ ነው። ፍጻሜው ግን ሰማያዊ ንጉሥ ክርስቶስ በዚህ ቦታ ላይ ተወልዷል። 99ኙ ነገደ መላእክት ደጅ ጸንተዋል በዚህ ቦታ። ከዲያብሎስና ከሰራዊቱ ውጭ እዚህ ቦታ ላይ ደጅ አልጸና የለም። ቤተልሔም ቋያ በቅሎባት ፈቶና አራዊት ሰልጥነውባት የነበረች ቤተልሔም ሰማያዊ ንጉሥ ተወልዶባታል። ሕፃን የተባለው አሁን የሰማይና የምድር ፈጣሪ ነቢያት የናፈቁት በሀብተ ትንቢት ሸልመው አሽሞንሙነው የተናገሩለት እነሆ በቤተልሔም ተወልዷል። ስለዚህ ያቺ ቋያ የበቀለባት አራዊት የሰለጠኑባት የተፈታች ጫካ የነበረችው ቤተልሔም ሰማያዊ ንጉሥ ክርስቶስ ተወልዶባታል። በዚህ ቦታ ላይ 99ኙ ነገደ መላእክት ደጅ ጸንተውባታል። እረኞችና መላእክት አንድ ላይ አመስግነውባታል። የብርሃን ድንኳን ተተክሎባታል። የነጋሪት ድምፅ እንደተሰማባት የመላእክት ምስጋና የመላእክት ቅዳሴና ውዳሴ ተሰምቶባታል ማለት ነው። ያቺ ቤተልሔም ይህ የሆነው ይህ ሕፃን በተወለደ ጊዜ ነው። ይህ ሕፃን ሰማያውያን መላእክት የሚያመሰግኑት የሚሰግዱለት የሚንቀጠቀጡለት ነው። ሄሮድስ በንቀት ሕፃን የሚለው ብቻ አይደለም፣ የሰማያውያንና የምድራውያን ንጉሥ ነው የተወለደው ሕፃን። ንጉሥ ብቻ አይደለም፣ አምላክ ነው፣ ፈጣሪ ነው፣ የሁሉ ፈጣሪ ነው። ይህንን እሱ ራሱ በፍኖተ ቂሳርያ ደቀ መዛሙርቱን በጠየቀው ጥያቄ በደንብ መረዳት እንችላለን። ሰዎች የሰው ልጅ ማን ይሉታል ሲላቸው ሙሴ ነው ይለዋል፣ ኤልያስ ነው፣ ኤርሚያስ ነው ይለዋል፣ ከዮሐንስ መጥምቅ ነው ይለዋል፣ ከነቢያት አንዱ ነው ይለዋል ብለውት ነበር። እናንተስ ማን ትሉኛላችሁ ሲል ግን መልስ አልነበረም፣ ዝም ነው ያሉት። በዚህ ጊዜ እግዚአብሔር አብ ለቅዱስ ጴጥሮስ የገለጠለት ምስጢር ይሄ ነበር። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ነው ያለው። የተወለደው ክርስቶስ የአይሁድ ንጉሥ፣ የዓለም ፈጣሪ፣ የፍጥረታት ሁሉ ገዢ፣ የፍጥረታት ሁሉ ጌታ ነው። እንዲሁ ዝም ብሎ በጨርቅ ተጠቅልሎ በከብቶች በረት ተጥሎ በግዘ ሕፃናት ሲያለቅስ ስለሰማ ነው ተራ ሕፃን ነው ብለን እንዳናስብ። ስለዚህ ነው ስለ ሕፃኑ በጥንቃቄ መርምሩ፣ ያገኛችሁት እንደሆነ በእኔ በኩል መጣችሁ ንገሩኝ፣ እኔም መጥቼ እንድሰግድለት ብሏል ሄሮድስ ሳይወድ ለግድ ማለት ነው። እና ነገረ ክርስቶስን በጥንቃቄ መመርመር መረዳት ያስፈልጋል። ሰውነቱን ብቻ አይደለም፣ አምላክነቱን ፈጣሪነቱን በደንብ መገንዘብ ያስፈልጋል። ወበከመ ጸማ ከማሁ አስተዮም ለሰባ ከብካብ ረስዮ ማየ ወይነ፣ በሰውነቱ ሲጠማ እንዳየነው በሰርግ ቤት በቃና ዘገሊላ የተገኙ ሰዎችን ውሃውን የወይን ጠጅ አድርጎ አጠጣቸው ነው የሚለን። ሁሉን መለወጥ የሚችል ነው። ወበከመ ርኅበ ከማሁ አጽገበ ብዙኃን አሕዛበ፣ ሰው በመሆኑ እንደተራበ ብዙ ህዝቦችን አጠገበ። በ5 እንጀራ በ2 ዓሣ ብዙ ህዝቦችን አጠገበ፣ 12 ቅርጫት እስኪነሳ ድረስ ነው የሚለን። ይህንን በጥንቃቄ መመርመር፣ በቅንነት መመርመር፣ በትህትና መመርመር ያስፈልጋል። ዝም ብሎ አንድ ጥቅስ አንጠልጥሎ ሌላውን ጥሎ መበርገግ ተገቢ አይደለም።
በየፌርማታው ዝም ብሎ መጮህ፣ ጆሮ ማደንቆር ተገቢ አይደለም። በጥንቃቄ መመርመር ማወቅ ያስፈልጋል። ወደ ክርስቶስ በምናደርገው ጉዞ የሰውን ልጅ እንደ ሰብአ ሰገልን እንደመራው ኮከብ የሚመሩት ቅዱሳት መጻሕፍት ናቸው። ዛሬ የምንመራው በኮከብ አይደለም፣ በቅዱሳት መጻሕፍት ነው። በቅዱሳት መጻሕፍት ተመርተን የቅዱሳት መጻሕፍትን ሐሳባቸውን ተረድተን ስለ ክርስቶስ ምን ይላሉ፣ ነቢያት ምን ብለዋል፣ አበው ምን ተናግረዋል፣ ሊቃውንትስ የመሰከሩት ምንድነው የሚሉትን ማገናኘት ያስፈልጋል። ዝም ብሎ አንድ ጥቅስ አንጠልጥሎ ነገረ ክርስቶስን መግለጥ አይቻልም። በጥንቃቄ መመርመር፣ በጥንቃቄ ማመን፣ በጥንቃቄ መመስከር፣ በጥንቃቄ መናገር ያስፈልጋል። ስለ ሕፃኑ ከእመቤታችን ስለተወለደው ሕፃን እመቤታችን እንኳ 9 ወር ከ5 ቀን በማኅፀኗ የወሰነችው የወለደችው እሷ እንኳ ወሙሰ ተዓቅብ ዘንተ ኩሎ ነገር ወተወድዮ ውስተ ልባ፣ ይህን ሁሉ ነገር በልቧ ተጠብቀው ነበር ነው የሚለን። ይህ ሁሉ ነገር ምንድነው? ይህ ሁሉ ነገር ለአእምሮ የረቀቀ ለሕሊና የራቀ በጥንቃቄ የሚመረመር በጥንቃቄ የሚነገር የሚመሰክር እውነት ነው። ይሄ ነገረ ክርስቶስ ነው። ስለ ሕፃኑ በጥንቃቄ መርምሩ፣ ያገኛችሁት እንደሆነ በእኔ በኩል ተመለሱ ነው የሚለን። ዛሬ እሱን ያላገኙ ነገር ግን ያገኘ ነው የሚመስላቸው ብዙ አካላት አሉ። በሄሮድስ መንገድ እየሄዱ ክርስቶስን የሚፈልጉት። በሄሮድስ መንገድ ክርስቶስን ማግኘት አይቻልም። በሄሮድስ ጎዳና ክርስቶስ አይገኝም። የሚገኘው በሰብአ ሰገል መንገድ ነው፣ በጥበበኞች መንገድ ነው። ጥበበኝነት ክርስቶስን መፈለግ፣ ሲፈልጉ ደግሞ የሚመራቸውን መሪያቸውን በተገቢው መልኩ መከተል ነው። ስለዚህ የዘመናችን የልቡናችን ከዋክብት ለልቡናችን የእውቀት ብርሃንን የሚፈነጥቁ የሚያፈልቁ ቅዱሳት መጻሕፍት ወደ ክርስቶስ በምናደርገው ጉዞ መሪዎቻችን ናቸው። ቅዱሳት መጻሕፍትን ወደ ራሳችን ፈቃድ አምጥተን መተርጎም አይቻልም። ወደ እነሱ ፈቃድ መሄድ ነው የሚቻለው። ምንድነው የሚሉት? መልእክታቸው ምንድነው የሚለው በጥንቃቄ መረዳት የማንችል ከሆነ ክርስቶስን ክፍት የመሰናክል ድንጋይ ይሆናል፣ እንሰናከልበታለን። ብዙዎች ተሰናክሎበት የምናየው ከዚህ አኳያ ነው። ስለዚህ እንዳንሰናከልበት በጥንቃቄ እንመርምረው፣ በደንብ እንረዳው። ይህን ከተረዳ ነው እነሆ ከሱ ጋር ያለን ግንኙነት ትክክለኛ ይሆናል። እንደ ሰብአ ሰገል በመረዳት የተሞላ በእውቀት የተሞላ በስግደት የተሞላ አምሃ እጅ መንሻ በማቅረብ የተሞላ ይሆናል። ዝም ብሎ በመፎከር አይሆንም ማለት ነው። ስለዚህ ሕፃኑ ክርስቶስ ነው። በቤተልሔም የተወለደው በእናቱ እቅፍ ያየነው እነሆ የተሰደደው ነገር ግን ድንቅ ስራዎችን ደግሞ ሲያደርግ የምንመለከተው በቀራንዮ በመስቀል ላይ የተሰቀለው የዓለም ቤዛ የሆነው እሱ ነው። ስለዚህ ዛሬም ብዙ አይነት እሾህ አሜከላ እንቅፋት አለ። ወደሱ ጉዞ በምናደርግበት ሰዓት ወደሱ በምናደርገው ጉዞ ከሱ ጋራ የምናያት እናቱ አለች፣ እመቤታችን በክንዷ የታቀፈችው የድንግልና ጡቷን ያጠባችው። እነሆ ሰብአ ሰገል አይናቸው በሱ ላይ ባረፈ ጊዜ እሷ ክንድ ላይ ነበር። ወርዎ ወረከብዎ ለሕፃን ምስለ ማርያም እሙ፣ ሕፃኑን ከእናቱ ከማርያም ጋር አገኙት ነው የሚለን። ዝም ብሎ አይደለም ያገኙት፣ ከእናቱ ከማርያም ጋር ነው። ዛሬ እናቱ አታስፈልገንም ሕፃኑን ብቻ የሚሉ አሉ። ይሄ ሊሆን አይችልም። ሕፃኑ ያለ እናቱ ሕፃን አልተባለም፣ ያለ እናቱ አልተወለደም፣ ያለ እናቱ አልተገኘም። 9 ወር ከ5 ቀን በማኅፀኗ የወሰነችው ተጸውረ በከርሳ ተሳተ አውርሃ ዘይትራይ ወዘይታወቅ የማይመረመር እሱ 9 ወር ከ5 ቀን በማኅፀኗ ተወሰነ ነው የሚለው። የማይወሰነው ተወሰነ ነው የሚለንና ይህ ምስጢር በልቡናዋ የተከናወነባት መዝገበ ምስጢር እመቤታችን ቅድስት ድንግል ማርያም ናትና ወደዚህ ጉዞ ስናደርግ የሚመሩን ቅዱሳት መጻሕፍትን መከተል ሊቃውንት አባቶቻችንን መስማትና ማድመጥ ያስፈልጋል። እንደው አሁን ስለ ሕፃኑ የምንነጋገርበት ጊዜ ነው። በዚህ ጊዜ ሕፃን አእምሮ ሆነን አይደለም መነጋገር ያለብን፣ በበሰለ አእምሮ በተረጋጋ ልቡና ስለ ሕፃኑ በጥንቃቄ በመመርመር ነው፣ ዝም ብሎ አይደለም። ይህንን ነው በዚህ ወቅት የምታስተምረን። ናዝሬት ታናሽ ናት፣ ነገር ግን በጸጋ ታላቅ ናት። ለምን? ክርስቶስ አድጎባታልና። ቤተልሔም ጫካ ነበረች፣ አሁን ግን ጫካነቷ ተገልጧል። እነሆ ብርሃናዊ አምላክ ተወልዶባታልና ነው። ዛሬም ጫካ የሆነው ልቡናችን፣ አራዊት የሰለጠኑበት ማንነታችን፣ ፈት የሆነው ልቡናችን፣ ከመልካም ነገር የተፈታው ልቡናችን እነሆ የክርስቶስን ብርሃን የሕፃኑን ጌትነት ገናናነት መመልከት ያስፈልገዋል፣ ያሻዋል። የመላእክትን ምስጋና፣ የእረኞችን ምስጋና፣ የሰብአ ሰገልን አምሃ የሰብአ ሰገልን ስግደትና ምስክርነት መቀበል ይገባዋል። ስለ ሕፃኑ የምንመሰክረው እውነት ይሄ ስለሆነ ማለት ነውና
ዛሬም በጥንቃቄ ይህን ምስጢር መመርመር፣ መናገር፣ ለሌሎችም ማዳረስ ይገባናል። ይህ ሳምንት ልደት፣ ሕጽነት፣ ናዝሬት ይባላል። 3 መጠሪያዎች አሉት። በዚህ ጊዜ ሕፃኑ ክርስቶስ በቤተልሔም መወለዱን፣ በናዝሬት ማደጉን እንዲሁም ደግሞ በእድገቱ ውስጥ ወደ ቤተ መቅደስ ያደረጋቸውን ጉዞዎች የምንመሰክርበት ጊዜ ነው። ይቀጥላል ሌላውም። ስለዚህ ኦርቶዶክሳውያን ይህንን ጥልቅ የሆነውን ምስጢር በመረዳት በመገንዘብ ስለ ሕፃኑ የተጻፉትን ስለ ሕፃኑ ስለ ክርስቶስ የተነገሩትን የነቢያትን ትንቢት የተቆጠሩትን ሱባኤያት ሌሎችንም በጥንቃቄ በመሰብሰብ በማገናዘብ መረዳት ያስፈልጋል። ሳስበን ተገንዝበን እነሆ በጥንቃቄ መርምረን ተረድተን እንድንመላለስ እግዚአብሔር አምላካችን ይርዳን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እድሜ ለንስሐ ዘመን ለፍስሐ ያድለን። ከብርሃነ ልደቱ በረከት ያሳትፈን፣ እንዲሁም ለብርሃነ ጥምቀቱ ያድርሰን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።